አደይ እንግዲህ ብርሃኔ እህቷ ታማለች ተብላ ስትሄድ ኤላን ከላዩት ላይ ወርቆባት ስለነበር ያየችው ምንድን ያረክብኝ እህቴን አለችው። ልቤን ብላ ወደቀች እና እህቴን ጥሪልኝ አለችኝ። እህትሽን ስጠራልሽ ወደቀች። እኔ ደግሞ እሷን ለማንሳት ስጎነበስ አቅሙ ስላነሰኝ እሷ ጋር ወደቅኩ። ሌላ ምን የተፈጠረ ነገር አለ አለ ኤላ። እሺ የአደይ እህታማ እኮ እየተጣደፉ ሁሉም ሄዱ። ማን ነው የተፈጠረብሽ ንገሪኝ እስኪ ብላ ስትጠይቃት ግን እኔ ሽንኩርት ከትፋለሁ እሷ እዛ ትጸልያለች። በመካከላችን አደይ አለች። ኤላ የብዙ ዓመት ጓደኛችን ነው ይሉታል። ሀብሉ ለሌላ ትልቅ ትርጉም ስላለው እንዴት መልስ ስርፍት ወይዘሮ ፍቅርም ለኔ የምታስብልኝ ከሆነ ሊዲያንና አደይን ከቤት አስወጣልኝ ትላለች። የአደይ እህት ደግሞ በፍጹም ፍቅርን ሳልበቀልልሽ እንደዚህ እያሰቃየችሽ ወደ ሀገሬ አልመለስም እያለች ለመበቀል እንግዲህ ምን ልታደርጋት እንዳሰበኝ ወደፊት የምናየው ይሆናል። ሰላም የውድ ቻናሌ ተከታታዮች እንደምናላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ደወል ምልክቷን ተጫኑ። እስከ መጨረሻ እንድትመለከቱ በትህትና ጠይቃለሁኝ። እንግዲህ አደይ ድራማ በጣም አስተማሪና አሳዛኝ ነው። በሁለት ሀብታሞች ወንዶች ተፈቀረች የቤት ሰራተኛ ናት። ለማንኛቸው ትሆናለች የሚለው አስቸጋሪ የሆነች ልጅ ናት። በጣም ያሳዝናል ማለት ነው። አደይ እንግዲህ እህቷን ከገጠር ከመጣች በኋላ ያመማት እንደነበረና መድኃኒቷን ድንገት ሳትወስድ ስለቀረች ወድቃበት ኤላ ቤት ነበርና ያስቀመጧት። እንግዲህ ኤላ ሲደውል ነው ድንገት ሄደው ኤላ አንድ ነገር አደረጋት ብላ አደይ ደንግጣ ነበር። ሆኖም ግን ምንም ነገር ያደረጋት የለም። በሕክምናዋ አለመውሰዷ መድኃኒቷ ምክንያት እንጂ ምንም አልተፈጠረም። ኤላ ብርሃንን ምንድን ያደረካት እያለ ዴቪ ይጠይቀዋል። እናንተ ታማችኋል እንዴ? እኔ ምን አደርጋታለሁኝ? ልቤን አለች ወደቀች፣ አነሳኋት። እናንተ ስትመጡ ነው የወደቀችው። ታዲያ ቀና ላለሰል አልቻልኩም፣ ከላይቷ ላይ ወደቅኩባት። ሌላ ነገር ምንም የተፈጠረ ነገር ምን አስባችሁ ነው አለው። ዴቭም ታመመች ወደቀች በቃ አለው። አዎ ታዲያ ምንድን ነው አለ። እነሱ ግን ሌላ ነገር የተፈጠረ መስሏቸው ነበር። እሺ ይሄን አስረዳታል። አደይ ግን ምን ሆና ነው እንደዚህ መኮንብኝ ለኔ አለ ኤላ። እንደገና የአደይ ምህታረ ኤላ ምንም አላረገኝም እየተንከባከበኝ ነው የነበረው አለ። አንተ ግን ለምንድን ነው ዴቭ የተለየ ትኩረት ለአደይ ለቤት ሰራተኛ የምታደርግላት አለው። አንተ ግን የተለየ ስሜት ያለህ ይመስለኛል አለው። አይ እንዴት እንደዛ ልትለኝ ቻልክ አለው። አይ የወጋ ቢረሳ የተወጋ ይረሳም ይላል አባቴ አለው። አቶ ሰለሞን ማን ነው ሲለው እንግዲህ አባቴ በዛ ነው አደይ ጠፋኝ ብለህ እንደዛ ልታደርገኝ የነበረው። እሷን ካላመጣህ እኮ ገለሃለሁ ብለህ ነበር። አደይ እኮ አንተ ዴቭ ባርኮም አንተም ተወዷታላችሁ። መውደድ ከሆነ አደይ ጥሩ ነው። እኔ ሌላ ምን እላችኋለሁ? አንተ ግን ፍቅረኛ የለህም ኤላ አለው። የለኝም። እኔ ሃይማኖቷን የምታከብር ፈጣሪን የምትፈራ ቤተሰቦችን የምታከብርልኝ እንጂ ዝም ብዬ ሜዳ ለሜዳ ዘወር ዘወር ብዬ የማገኘውን ፍቅር የምታገኝ ይመስላል እንደዚች አይነት ሴት ይለዋል። ጊዜ ይፈጃል እንጂ አገኛለሁኝ አለው ማለት ነው። ከዛ እንግዲህ ምንድነው የሆንሽብኝ ንገሪኝ እያለች ፍቅርን አቅፋት እንግዲህ ስትነክ ድንገት ልቤን አፈነኝ አደዬ አለቻት። ሌላ ምንም የሆንኩት ነገረኝ። በቃ ተነሺ ሐኪም ቤት ሂደን ትታያለሽ። ደህና እኮ ነኝ እህቴ እባክሽ። ኧረ ብርሃን እንሂድ ሐኪም ቤት ልብስ ደራርቢና ይዤሽ ወደ ሕክምና መሄድ አለብኝ። ምን እንደሆንሽ ማወቅ አለብኝ አለችና እንግዲህ አደይ ይዛት ስትሄድ እንግዲህ ከዛ በኋላ ሁላቸውም እንዴ አይጣየሁ ብላ ደግሞ ወይዘሮ ሊዲያ ሪ እያለች ወደ ፍቅር ስትሮጥባት ፍቅር ራሱ እየተናደደች እንዴት ዴቭ ወደዛ ሄዱ እያለች እየተናደደ በልፍ አይጥን አይፈራም እኮ ሌላ ነገር እንዲያየ ኦት ቤቢ ምን አይነቱ አቀበጥ ነች አለቻት ሊዲያን። አሁን ምንም አትፈሪ ከሆነ ከክላስ አውጭልኝ አይጧን። እስካሁንማ ወጥታለች፣ ግን ከሁላቸውም ላይ አይጣለች አለቻት። እኔም ክፍልም ሁላችንም ጋር አለቻት ማለት ነው። ኖ እንዴ እኔማ አይጥ እፈራለሁ። ኧረ እባክሽ የእኛ ሞዴል ያለቻት። አደይም ብርሃንን ይዛ ወደ ሕክምና ስትሄድ ድንገት ስልኳ ይደወልና እናቷ አባቷ እናንተ ያለባችሁትን ቦታ ስላወቀ እየመጣ ነው ስትላት፣ በቃ ብርሃኔ ቶሎ ብለሽ አንቺ ወደዛ ወደ ሀገር መመለስ አለብሽ፣ አባታችን ያለንበትን ቦታ ማወቅ የለባቸውም ስትላት፣ በፍጹም እኔ አልመለስም ሳልበቀልልሽ፣ ያቺ ፍቅር የምትባል የምታሰቃይሽን በቤት ውስጥ ያለችማ ሳልመልስልሽ በፍጹም ወደ ሀገሬ አልመለስም፣ ስነ
ስርዓቷን አስይዝልሻለሁ ብርሃኔ እባክሽ ፍቅር የበደለችኝ እንደው አንቺን ልትበቀይ ነው። አሁን ይሄን የልጅ ጨዋታሽን ተይና እባክሽ ሂጂ፣ ቶሎ እንሂድ። ትሄጃለሽ? እሺ እሄዳለሁ። እሺ ግን ያችን ፍቅርን አግኝቻት ዋጋዋን ሰጥቻት ነው የሚሄደው። ኧረ እባክሽ ብርሃኔ እኔ የምልሽን አትሰሚኝም? እኔ ጊዜ የለኝም፣ እናታችን በጭንቀት ልትሞት እኮ ነው፣ እባክሽ እንሂድ አለቻት ማለት ነው። እኔ ፍቅርን አንድ ነገር ሳላደርጋት አልሄድም አለች። እባክሽ እናታችን አንድ ነገር ከመሆኗ በፊት ቶሎ ብለሽ እቃሽን ጠቅልለሽ ሂጂልኝ፣ እናቴን ደግሞ አደራ ተንከባከቢልኝ ብላ እንጂ ይሄን ጃኬት ስታት፣ ይሄ ጃኬት የማን ነው አለቻት። የፍቅር። መቼ ገዝተሽ ነው አለቻት። የፍቅር ነው። እኔ ፍቅርን አልፈልግም ብላ የዛችን ሰይጣን ጃኬት አለብስም ብላ አሽቀንጥራ ወረወረ ይላል። አሁን ድጋሚ አንስታ ብታስገባላትም አልፈልግም ብላ ወረወረችው። ከዛ እሺ ካልፈለግሽ አለችና እንደገና ጃኬቱን ያዘችው ማለት ነው። አዴ ራሷ ለበሰችው እና ባርኮር ይመጣል። ባርኮር ደግሞ መጥቶ የት አሉ የት ሄደው ነው ሲለን ያላቅምት የአዴ ታማለች ተብለው እየተጣደፉ ጥለውኝ ሄዱ። እኔ ደግሞ እዚህ አይጥ ፈርቼ ቁጭ ብያለሁ እንቅልፍ አጥቼ። ለምንድነው ስልካቸው የማይሰራ? አይጥ ስላየሽ ነው አንቺ ቁጭ ያልሽው? ከዚህ በጣም ትገርምኛለሽ። በግቢ አንተ ክፍል ልተኛሽ፣ አንተ ክፍል አስገባሽ ስትል በፍጹም ፍቅር ሴት አለች። ፍቅር ምን ትሆነ ያለች እዛ እኮ ተኝታለች። ሌፍም ለእኔ ምንም ቦታ አልሰጠኝም። ማንም የሚያኝል መረ በልክ ሊዲያ ቅብጠትሽ በልክ አድርጊው ግቢና ተኝ፣ ነገ ጧት እናያለን መሽቷል አላት። በፍጹም እኔ አልተኛም ባርኪ አለችው። ምን ማለት ነው አንቺ እንዴ? ቆይ አይጡ የት ጋር ነው ያየሽው? እዛ ምኝታ ቤት ነው ያየሁት አለችና አልሄድም ስትለው ከዛ ገባና ፍቅርንም ቁጭ ብላ አገኛትና ከዛ ፍቅርንም እሷንም ተቆጥቶ ሂጂ ወደ ፍቅር ክፍል ተኝ። ወደ እኔ ክፍል ምን ብለሽ ነው የምትተኘው? እኔ ደክሞኛል ልተኛ ነው አለ። ከዛ ባርኮ ወደ ዴቭ እየደወለለትም ወደ አዴም እየደወለ የሚያነሳለት ያጣል። ከዛ ወደ እሱ ተሰብስበው ፍቅርም ሁላቸውም ባርኮም ወደዛ ሄደሉ። ኤላዬ እንዴት ነህ ብላ ሊዲያ ኤላን ትስመዋለች። የት ሄደው ነው አለ። እኛም እኮ ግራ ገብቶን ቁጭ ብለናል። የሉም አለ ዴቭ። ፍቅር ደግሞ ስነግራችሁ አሰሙም እናንተ ተናግሬ ነበር። ብርሃን ደህና አይደለችም እንዲ አለ ባርኮ። ብርሃን ደህና ናት አለ ዴቭ። መድኃኒት በጊዜ ስላልወሰደ ነው የታመመችው። አሁን ግን በጣም ተሽሏታል አለ። እና የት ሄደው ነው አሁን ሲል ብርሃንን እኮ ልናይ ነበር የመጣ ነው አለ ባርኮ። ምናልባት ሆስፒታል ትሆናለች አለ ዴቭ። ማን ተፈነከተ? ምን ተፈጠረ አሉ ተግራ ተጋብተው። ምን እንዲፈጠር ትፈልጋላችሁ እናንተ ሴቶች? ለምን አሁን ምግብ ለምን አሰሩልንም አለ ኤላ። ሊዲያ መቼም እኔ በፍጹም አልሰራሁም ማለት አንቺን አይደለም ሊዱ ፍቅር እስኪ ስሪልና አላት ማለት ነው። እሺ ኤላ ጥሩ ምግብ እሰራላችኋለሁ። አደይ እንዲያው ስራውን እንዲያው ትታለች። አዲስ ሰራተኛ ቀጥራለሁ አለ ፍቅር አለ ባርኮር። ያልጠየቁሽን አትቀባጥሪ አለ። የሊዲያ ነገር ባርኮም ሆነ ዴቭ በፍጹም ይናገርባቸው አይፈልጉም። ከዛ እንግዲህ ተነሱና ሁለታችሁም ወደ ኪችን ብሎ ሰደዳቸው ማለት ነው። ከኪችን እንግዲህ ሄዱ። እነሱ ደግሞ እንግዲህ መንገድ ላይ እህቷን ሸኝታ ስትመለስ የሆነች ልጅ ተሯሯጠ እያሯሯጣ ታገኛትና ትደነግጣለች። ማንሽ አንቺ ምን ሆነሽ ነው ሲላት፣ እኔ እናትም አባትም ከ5 ዓመት በፊት ሞተውብኛል። እኔ ብቻዬን ነኝ ያለሁት። በጣም ታሳዝኛለሽ። ይቅርታ መጠየቅ አልነበረብኝም አለቻት። ማን ልበል ስታት፣ ለምለም እባላለሁ አለቻት። ተዋወቁ። ችግሬን የሚካፈለኝና የሚጠይቀኝ አግኝቼ ነው። አክስትም ምንም ዘመድም የለሽም አለቻት። ምንም የቤት ሰራተኛ ለመሆን እንዴት መረጥሽ አለቻት። ማንም የለኝም አለቻት። ግን የአክስቴ ዘመዶች አሉ ልጆች። ግን ተይ እባክሽ ታሪኩ ረዥም ነው። ህይወት የምታመጣብንን ነገር አናውቀውም አለቻት። ወይ ቤተሰብ የለን ወይ ምንኖርበት ቤት የለን። በጣም እናሳዝናለን እኮ እኛ አለቻት። ወይ ስራ የለን አለቻት። የቤት ሰራተኛ ሆነን እስከ መቼ አለች። ምን እንደምልሽ አላውቅም። ላደርግልሽ የምችለው ነገር የለኝም። አይዞሽ ትንሽ ገንዘብ አለሽ ለሆነች ነገር ትሆንሽ ብላ እንግዲህ አደይ የያዘቻትን ትንሽ ስራ እስከምታገኝ ትሆንሻለች ብላ ትንሽ ገንዘብ ስትሰጣት፣ ጃኬቱንም እንግዲህ ያ ጃኬት ጉደኛ ጃኬት ከዛ የኤላ ሀብል አስገብተው ነበር እነ ፍቅር እንግዲህ እሷን አደይ ሌባ ለማስባል ግን የፈጣሪ ነገር አይታወቅም። ለዛ ለመምለም አልብሳት ሄደች። እንግዲህ ያነ ከለምለም ጋር ሄደ ማለት ነው። እና እንግዲህ ተመሰጋግነው ተለያዩ ማለት ነው። ከዛ ባርኮርም አንቺ ምን ሆነሽ ነው ፍቅር ምን ሆነሽ ነው አስወጭልኝ የምትይ ከመሬት ተነስተሽ አደይና ሊዲያ ምን አድርገውሽ ነው አንቺ ስላልሽ እኮ አይወጡም አላት። እንዴ ባርኮር እህትህ እንደኔ እኔ መሆኔን ትረሳለህ አለች። አዎ እህቴ ነሽ፣ ግን የማይሆን ነገር ስትሰሪ ዝም ልልሽ አልችልም።
እሷ ስትመጣ ጸባይኛ ጥሩ ሰው ይበሰልሽ መሆን አለብሽ አላት። መከራት። አደይን ሊዱም እዚህ ቤት መውጣት የለባቸውም፣ ይሄን አምነሽ ተቀበይ አለ። ከዛ በኋላ እንግዲህ ተሰባሰቡና ሁላቸውም ቁጭ ብለው እንግዲህ ዴቭ ስልክ እያወራል ማለት ነው። የት ነሽ? ጠፍተሽን እኮ ነው ሲላት፣ አይ ቤት ነኝ እኮ አለች። አደይ ቤት ነሽ እንዴ? እኛ በቃ ቤት እንመጣለን። አደይ ናት አለ ባርኮ። የት ሂጄ ነው አለች አለ። ዴቭ ብድግ ብሎ በቃ እኔ ልሂድ እናንተ ተቆያላችሁ መሰለን። ፍቅር ደግሞ ለምን ቤት ሄደች? እዚያ አትመጣም ነበር አለች። በልተን አብረን እንሄዳለን ዴቭ ቁጭ በል አለችው ፍቅር። አይ እኔ ይቅርብኝ እዛው ቤት እበላለሁ አለ ልቡ የቆመው። እንዴ አለ ባርኮር። ኤላ የሰራው እኮ ምግብ እኛ ልንበላለት ነው፣ ትተነው መሄድ የለንበትም፣ ባይሆን በልተን እንሄዳለን አለው። አዎ አደይም ወደዚህ ልትመጣ ትችላለች አለኝ። አደይ አትመጣም አለች ደግሞ ሊዲያ ተከታትላ። ከዛ በኋላ እንግዲህ አደይ እዛ ቤት እንዳለች እንግዲህ ምግብ ሽሮ እንጀራ አምሮኛል ብሎ እንግዲህ ዘመዷ ሀብሉን ወሰደ የተባለው በር ያንኳኳል። ትከፍተዋለች። እንዴት ትመጣብኛለህ ስትለው እባክሽ ሽሮ እንጀራ አብሊኝ። ደመቀ ስትለው ዳይመንድ ነኝ። የምን ደመቀ ነው አላት። እንዴት በዚህ ሰዓት ትመጣለህ? አንተን አብረን ጠጥተን አብረን በልተን እንዴት ሀብል ትሰርቃለህ አለችው። እስከ ዛሬ ዋሸህ ይበልጠኛል። እባክህ ከኤላ ጋር ሀብል መውሰድህ ከአንተ የሚጠበቅ ተግባር ነው። ደግሞ በሬ ድረስ ስትመጣ አታፍርም አለችው አደይ። አደይዬ እኔ እናንተ እኮ መሆኑን አላውቅም ነበረ፣ ለጌት ያለ ሆኖ ሳገኘው ወሰድኩት አላት። እና አሁንስ ሀብሉ የት አለ ታዲያ አለችው። ወሰዱት እኮ እነማን? እነ ፍቅር ወስደውታል። እነ ፍቅር? አዎ ፍቅርና ያቺ ሊዲያ ወስደውታል። እኔ ምግቡን አበላሃለሁ፣ ግን በዚህ ሰዓት መምጣት አልነበረብህም። አሁን ፍቅር ከመጣች ችግር ነው። ፍቅር እኮ ጋር እንተዋወቃለን። እንዲህም ችግር የለውም እንዲህ ተዋወቃችሁ ደግሞ አለችና አደይም ግራ ገባት እና ገባና እንግዲህ እንጀራውን አበላችሁን። መምጣትህ ጥሩ አይድርገሃል፣ ግን እንዴት ሌባ ትሆናለህ? ይሄን ነገር ካንተ አልጠብቅም አለ አደይ። የአዲስ አበባ ኑሮ እያወቅሽው እንዲህ ብለሽ ጠይቂኝ። አዲስ አበባ ክፉ ላበይ ስትይው የሚያበላ የለም አይደም መሰላች። ኧረ ተው ሌብነት፣ ሰውነት መደብደብ ያንተ ያልሆነን እንጀራ ቀምተህ በልተህ ያዋጣልሃል? ደመቀ ጥሩ ልብ አልነበረ? ለምን ተቀየርክ? ከየት አመጣሁ ይህን ጸባይ አለችው። እህቴ ሁሉ ነገር ተቀይረዋል። እንደ ስራ ጠፋ፣ ምን ላድርግ? ስራ ካገኘው እኮ በሀቄ በላቤ እኖራለሁ። የእሷ ሀብል ምን ያደርግልኛል አለ። ደግሞ ቢወንድ ልጅ ጠላቱ በል ደመቀ፣ አሁን የኤላን ሀብልት ይቅርታ ጠይቅና መልስላት። እኔ ከአንተ ጋር ቆሜ ሳወራ ሌባ ነሽ ተብዬ በአንተ ምክንያት ብዙ ነገር ሁኛለሁ። ሀብሉን ሰተናቸው የለም እንዴ አላት። ለምን ለዛች ነጫጭባና ለፍቅር ሰተናቸው የለም አልመለሱለትም እንዴ አላት። እውነትህን ነው አለችው። መቼ ነው የተቀበሉ አለችው። ትናንት ሰተናቸው የለም እንዴ አለ። እንዴ አንተ አልሰጡም አለች። ኧረ የለም እኔ አልሰማሁም አለ አደይ። እስኪ መልሰው እንደሆነ ይንጡና ጠይቃለሁ። ፍቅርስ እየተንከባከበችሽ ነው አላት። አደይ ወይ መንከባከብ አለ። ደመቀ ረስተኸው ነው? እኔ እኮ ለዚህ ቤት ሰራተኛ ነኝ አለ። የቤት ሰራተኛ ስትሆን ደግሞ እነሱን ትንከባከባለ እንጂ እነሱ ዘወር ብለው አዩም አለችው። እዚህ ቤት እስካለው ድረስ ደግሞ ግዴታዬ ነው። ይቺ የምድር ጉድ ክፉ ትሆንብሻለች። ክፉ ሁና ሳይሆን ልጅ ሁና ነው። በላሁን ቶሎ ብላና ውጣልኝ፣ ከመጡ ሌላ ችግር እንዳታመጣብኝ። እሺ እህቴ በጣም ነው የማመሰግነው። የሚያስጨንቅሽ የሚያስቸግርሽ ሰው ካለ ንገሪኝ፣ ኮረኮምልሻለሁ አላት። ደመቀ ያንተ መኮርኮም ይቅርብኝ ግን አለችው። እርግጠኛ ነህ ሀብሉን ሊዲያና ፍቅር ተቀብለውሃል? አዎ ከትላንት ወዲያ ተቀብለውኛል አላት። አዘነች እና እሺ አሁን ቶሎ ውጣ አለችው። እዛ ደመቀ ሲወጣ በር ላይ አነቀውና ባርኮር እንግዲህ ያንን ሀብል መመለስ አለብህ፣ የጓደኛዬ ታማኝ ነው ይህን የታደረግከው ሲባባሉ፣ ከዛ ፍቅርና ሊዲያ አይናቸው ፈጠጠ። ከዛ በኋላ እንግዲህ እኛን ጠይቀዋለን። እንዴት አወቅሽው አንቺ የት ታውቂዋለሽ ሲላት፣ አደይ እኮ አስታውቃኛለች አለች ፍቅር ማለት ነው። ከዛ ገባና ባርኮር ደግሞ ቅፍ አደረጋትና ሊዲያን እንግዲህ ወዘወዛት። ከዛ ሌሎቹ አሁንም ዴቭም አቀፋት። ሁሉም እነሱ ሴቶቹ ግን ያኮረፉ ይመስላሉ። እኛ ለሰላምታ ሳንባል አንቺ ታቅፈሽ ሰላም ትባያለሽ ብለው ቀኑባት። ምን ነው ቀናሽ እንዴ አለ ባርኮር። እኔ በዚች ሚዲያ ቆም ቆናው አለች አደይ አለ ባርኮር። ብርሃን እንዴት ነች? ሴት ሂዳ ነው አለ። እማዬ በጧቱ ደውላ ኑ ስትል ብርሃኔ የታለይ ብሎ ባርኮ ሲጠይቃት ሄደች። እናቴ የተፈልጋት ነበር በድንገት መድኃኒቷን ስላልወሰደች ነው እንጂ እኮ ጤነኛ ናት አላችሁ። አይ እዚህ መኖር ትችል ነበር እኮ ሲላት፣ አይ በቃ ለእናቴ መሄድ ካለባት ሄደች ስትል
አሁን እንፈልግሻለሁ ነይ ቶሎ ከኔ አለችና ፍቅር ትጠራታለች ወደ መኝታ ቤት ሶስታቸው ማለት ነው። ትናንት የሰጠውሽን ወደ ኤላ ቤት የሰጠውሽን ጃኬት የታደረግሽው ስትላት እኔ ያን ጃኬትማ አንዲት መንገድ ላይ የተቸገረች አግኝቼ ጠዋት ሰጠኋት ስትላት እሪ የተቸገረ ልሰጭ ነው እንደ ሰጠውሽ ብላ እብድ ሆነችባት። ዋት ለምንድን ነው እያሉ አደይ ጃኬቱን ፈልገሽ ከሆነ መልሼ እሰጥሻለሁ፣ አንድ ጊዜ ብቻ ስጪኝ ስትላት ውይ ይቅርታ እኔ ያንቺ መሆኑን ማሰብ ነበረብኝ ለሰው ሰጥቼዋለሁ ስትላት እንግዲህ እዛ ውስጥ ያለው ሀብል ወይዘሮ ለምለም መንገድ ላይ የተገኘችው ልጅ ይዛው ሄዳለች። ኤላ አለ ባርኮ ለሀብሉ ከልጅነቱ ጀምሮ ይጨነቃል። ኤላ ግን ዘመናዊ ቤተሰቦች ያሉት ይመስላል አለ ዴቭ። አዎ አለ ባርኮ አባቱ ትንሽ ጠንከር ያሉ ሰዎች ናቸው። ሀገሩን በጣም ይወዳል አለ። ያው የስራውን ጉዳይ ሆኖበት እንጂ የሚወዳትን አካባቢውን ጥሎ መምጣት አይወድም ነበረ። እኔ የምልህ አለ ዴቭ ከኤላ ጋራ ልጅ እያላችሁ ምናምን አለው። እሱ ምንም ጓደኛ የለውም አለው። አይ አለና ባርኮ ግን የሆነች ልጅ ነበረችው ግን አንድ ጊዜ በጣም ነበር የምትወደው አለው። እሱ ግን አባቱን ስለሚፈራ እና ብዙም ፊት አይሰጣትም ነበር አለው። ቢሆንም ግን ብዙ ነገር አሳልፈዋል አለው። እና ለምንድን ነው እዚህ ሚስት ለማገኘት የሚንከራተተው? ለምን እሷን አግብቶ አይቀመጥም አለው። እሷ እኮ ብትኖርማ በማን እድሉ አለ ባርኮ። እሱ ከሄደ ከ2 ወር በኋላ እናቷም አባቷም ሞቱባትና ከክላስ መምጣት አቆመች ልጅቷ አለ። ከዛ እንደገና ዴቭ እንግዲህ ወደኋላ ዘወር ብሎ ሲጨቃጨቁ ሰማቸውና እነዚህ ልጆች እንደተጨቃጨቁ እኮ ጀመራቸው ሲል ፍቅር መሰለችኝ አንተ ቁጭ በል እኔ ልሄድ አለና ባርኮ ወደ እነሱ ይሄዳል ማለት ነው። ወደ እነሱ ሲሄድ ያው አይታለ ጃኬቱ አምጪ እያለች ቤቷ ውስጥ ገብታ የአደይን ትራሷን፣ ፍራሿን፣ ልብሷን በቃ ያላትን ንብረት እንትኖቿን በሙሉ ዝርግፍግፍ አድርጋ እየፈታተሸች ነበር ማለት ነው። አውቃት የደበቀቻት መስሎኛል። እንዴ ምን ማለትሽ ነው አለ አደይ ገብታ። አንቺ ውሻ ማን ስለሆንሽ እኔ ጃኬት ለሰው የምትሰጪው አለቻት። እንዴ አሁን እኮ እዚህ የለም አልኩሽ ሰጥቻለሁ። አሁን ጃኬቴን ከምታመጭበት አምጪ ያለዛ አንቺ ብጫቂ ጨርቅ የሌለች ሴትዮ ለምንድን ለሰው የምትሰጪ? የራስሽን ልብስ አትሰጫትም ነበር አለቻት። ይቅርታ አድርግልኝ ስትላት እንግዲህ አንገቷን አንቃት ጃኬቴን ከምታመጪ አምጪ እያለች ስትጮህ እንግዲህ ባርኮ ሲገባ አንቺ ምን እያደረግሻት ነው ፍቅር ልቀቂያት እንጂ እንዴ ባርኮት ጃኬቴን ለሰው ሰጠችው አለ። እና ለጃኬት ነው እንደዚህ የምትሆኝው? ንገሪኝ ለጃኬት ነው ብሎ ነው ባርኮ ፍቅር ላይ የጮኸባት። አንቺ ፍቅር አትመልሽም አላት። አደይ ስቃዋ በዛ። የኔ እናት አይዞሽ አለና ይቅርታ ብሎ እቅፍ አደረገና ባርኮ አጽናናት። እሷን ታውቂያት የለ እንደዚህ ናት አይዞሽ አላትና አጽናናትና እንግዲህ ሲመጣ ፍቅር ሆይጊት እንግዲህ ፍቅር ማነች የአደይ እህት እንግዲህ ፍቅር በተኛችበት ሳልበቀል አልሄድም እንዳለችው አልጋ ላይ ከተኛችበት ሄዳ እንግዲህ አንገቷን አንቃ ቢላዋ ይዛ እንግዲህ አንቺ ማነሽና ብላ እንግዲህ እህቴ እኔ ሳልበቀልላት አልሄድም ያልኩትን እበቀላለሁ ብላ አደይ ሳታያት ገብታ እንግዲህ በተኛችበት እንግዲህ ቢላዋውን ይዛ አንቃ ወቅታ ትሄዳለች ማለት ነው። ውድ ተመልካቾቼ እንግዲህ የአደይ በጣም ስቃዋ በዝቶባታል። በሁለት ሀብታም ልጆች የተፈቀረችው ልጅ እንግዲህ እህቴ ላይ ላደረግሽው ነገር ሁሉ ዋጋሽን ልሰጥሽ ነው አውቀሻል። አረ በእናትሽ ልቀቂኝ ብርሃኔ ምን አጠፋው ምን አደረግኩ ብትላትም በፍጹም አለቅሽም ብላ ነው አንቺ ሰይጣንሽ እህቴን እንደዚህ ብለሽ መናገር የለብሽም ብላ ነው የሰካችባት። እንግዲህ የዛሬው በዚህ ተጠናቋል። ቀጣይ ደግሞ ምን ይፈጠራል የሚሆን አብረን እንመለከታለን። ስትከታተሉ ስለነበረ ከልብ አመሰግናለሁ። የአደይ እንግዲህ ድራማ ቀጣውን ደግሞ ይዘንላችሁ እስከምንመጣ በዚህ ይሰናበታችኋለሁ። መልካም ተስመኝሁላችሁ።